ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ ለሴት የማይጠየቁ 4 ጥያቄዎች የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁም ላይክ አድርጋችሁ ጀምሩት። አብራችሁን ይሁኑ። እነዚህ ጥያቄዎች ለሴት የማይጠየቁ ከመሆናቸውም በላይ ላንተ የነበራትን ክብርና ግምት እንዲቀንስ እንድትንቅህና እንድትርቅህ የሚያደርጉ ቃላት ስለሆኑ አሁን የምጠቅስልህን 4 ጥያቄዎች መጠየቅ የለብህም። ከዚህ በፊት ጠይቃት ከነበረም እንደዚህ ተብሎ ለሴት ስለማይጠየቅ ይህንን ቪዲዮ አድምጠህ ማስተካከል ይኖርብሃል። ሴት ልጅ የፍቅር አጋሯ ቆንጆ ቢሆን ደስ ይላታል፣ ሀብታም ቢሆን ደስ ይላታል፣ ጠንካራ ቢሆንም ደስ ይላታል፣ ራሱን ማስተዳደር የሚችል ቢሆንም በጣም ደስ ይላታል። በዛው ልክ ደግሞ ያስተሳሰቡ በሳልነት ከፍ ያለ ቢሆን ደግሞ የበለጠ በጣም ደስ ይላታል። እናም እነዚህ ሁሉ አሟልተህ ግን ደግሞ እነዚህን ጥያቄዎች የምትጠይቃት ከሆነ እና ደግሞ ልጅቷ ክብሯን የምታስቀድም ሴት ከሆነች በጣም ነው የሚሰማት፣ በጣም ነው የሚከፋት። ባንተ ላይ የነበራትን እምነትና ግምትም ደግሞ እየወረደ እንዲሄድ ነው የሚያደርገው። ስለዚህ እነዚህ ቃላት በቀልድም ቢሆን በቁም ነገር የፍቅር አጋርህ ወይ ደግሞ ጓደኛህ ካንደበትህ መስማት የለባትም። ካልሆነ ግን በገዛ እጅህ እንድትጠላህ ወይ ደግሞ እንድትርቅህ እያደረግክ እንደሆነ ማወቅ አለብህ። ወደ ጥያቄዎቹ ስገባ ሴቶች እንዲጠየቁ ከማይፈልጓቸው ጥያቄዎች አንደኛ፣ ሴቶች ስለ ኤክሳቸው ሲጠየቁ ወይ ደግሞ ከዚህ በፊት ስለነበራቸው የፍቅር አጋር ወይ ደግሞ ጓደኛ አንስተህ እንድትጠይቃቸው አይፈልጉም፣ አይወዱም። አሁን ካንተ ጋር በፍቅር ተጣምራ ሳለ ከኔ በፊት የነበረው ፍቅረኛሽ ወይ ደግሞ ኤክስሽ ምን ያደርግልሽ ነበረ? አንቺስ ምን ታደርጊለት ነበረ? ፍቅራችሁ እንዴት ነበር? ምን ትባባሉ ነበር? ምን ሲልሽ ነበረ? አንቺስ ምን ትዩ ነበር? የት ቦታ ሄዳችሁ ትዝናኑ ነበር? የፍቅር ህይወታችሁስ ምን ይመስል ነበር? ምን ስላለሽ ነው እሺ ያልሽው ወይ ደግሞ የፍቅር ጥያቄውን የተቀበልሽው? ምናምን የሚሉና ዲቴይል ገብተህ የሚጠየቁ ጥያቄዎች ለፍቅረኛህ የምትጠይቃት ከሆነ አንደኛ ከዚህ በፊት ለነበረው ፍቅረኛዋ እንድታስታውሰው መልሳ እንድታስበው በሐሳቧም ቺት እንድታደርግ በር እየከፈትክላት እየፈቀድክላት ነው። ሌላው ደግሞ ከበፊት ፍቅረኛዋ ጋር የነበራትን ህይወት ላንተ አይመለከትህም፣ አይጠቅምህም። ኦሬዲ ከዚህ በፊት ከማንም ወንድ ጋር ትኖር ስለምወዳት ከኔ ጋር በፍቅር ትቀጥላለች፣ ከማንም ጋር ብትኖር ችግር የለውም ብለህ ፍቅሯን ተቀብለሃል። ስለዚህ ያለፈው የፍቅር ህይወቷ መጠየቅ ምንም አይጠቅምህም። ኢንቴንሽንህ እኮ መልካም ሊሆን ይችላል፣ በመልካም አስበው ሊሆን ይችላል። ምን ላድርግላት፣ በምን ላስደስታት እችላለሁ፣ የበፊት ፍቅረኛዋ በምን ያስደስታት ነበር ብለህ አስበህ ሊሆን ይችላል። ነገር ግን አንደኛ ኤክሷ እንድታስታውሰው ያደርጋታል ብያለሁ። ሁለተኛ ደግሞ ላንተ የነበራትን ክብርና ፍቅር እንዲቀንስ ነው የሚያደርገው። ክብሩን የሚጠብቅ ወንድ የፍቅር ጓደኛውን ስለ በፊት ፍቅረኛዋ እያነሳ አይጠይቃትም። አሁን ከሱ ጋር ያለችው ሴት የኔ ናት ብሎ አምኖ የተቀበለ ወንድ የኔ ናት አብራኝ ትቀጥላለች ብሎ ነው የሚያስበው እንጂ ወደ ኋላ ሄዶ ከሌላ ወንድ ጋር የፍቅር ህይወት እንደነበራት ከሌላ ወንድ ጋር እንደተኛች አያስብም። እንደዚህ የምታስብ ከሆነስ ከዚህ በኋላ ከሷ ጋር ምን አይነት ህይወት ነው የሚኖረው? በአጠቃላይ ይህንን ጥያቄ የምታነሳላት ከሆነ ከበፊት ፍቅረኛዋ ጋር እንድታወዳድረህና ኤክሴ እንደዚህ ያደርግልኝ ነበረ፣ ይሄ ግን አያደርግልኝም፣ ኤክሴ ያለው ችሎታም ይሄ የለውም እያለች እንድታነጻጽርህና እንድትንቅህ ነው የሚያደርጋት። ስለ ኤክሷ ብታቅስ ምን ይጠቅመሃል? በምን ይዝናኑና ይደሰቱ እንደነበረስ ብታቅ ምን ይጠቅመሃል? ስለዚህ እንደዚህ አይነት ጥያቄ መጠየቅ ማቆም አለብህ። ሁለተኛ፣ ሴቶች እንዲጠየቁ የማይፈልጉት ጥያቄ ደግሞ ምንድነው? እኔና አንቺ ብንለያይ ግን ምን ታደርጊ ነበር? ምን ሲሰማሽ ነበር? የሚል ጥያቄ ሴቶች በጣም ነው የሚጣሉት። ይሄ ጥያቄ አንደኛ ስለ መለያየታችሁን እንድታስብ በማድረግ መለያየታችሁን ቅርብ እንዲሆን ያደርጋል። አንተን አምና ልቧን ሰጥታ ሳለ ስለ መለያየት ማሰብ ምን አመጣው? መለያየታችሁንስ እውን ከማድረግ ውጪ ምን ጥቅም አለው? አንዳንድ ወንዶች አሉ እንደዚህ አይነት ጥፋት ብሰራ ምን ታደርጊ ነበር? ቺት ባደርግ ምን ታደርጊ ነበር? ትተይኝ ነበር? እንለያይ ነበር? ምን ትወስኝ ነበር? ምናምን እያሉ
የሚጠይቁት ጥያቄ አለ። እንደዚህ አይነት ጥያቄ ልጅቷ እንደዚህ ያደርግ ነበር ብላ እንድትወስን በውስጧም ቆራጥ እንድትሆን ላንተ የነበራት ፍቅርም ጥርጣሬ ውስጥ እንዲገባ ቺት ሊያደርግ ፈልጓል ማለት ነው። ለምን እንደዚህ ብሎ ጠየቀኝ ብላ እንድታስብና ራሷን እንድትጠይቅ ያደርጋታል። እናም በቃ እኔ መጫወቻው ነኝ ማለት ነው፣ ቺት እያደረገ የሚመጣብኝና የምቀበለው ሳያደርግማ እንደዚህ ብሎ አይጠይቀኝም ብላ በማሰብ አንተ ላይ የነበራትን እምነትና ፍቅር እንዲቀንስ ያደርጋል። ሁሉም ወንድ ለክፋት አስቦ ይጠይቃል ማለት አይደለም። አንተ በቅንነት ሊሆን ይችላል የጠየቅካት፣ ነገር ግን አስበው የማታውቀውን መለያየት የሚባል ነገር እንዳለ ወደ አእምሮዋ እንዲመጣና ስለ መለያየታችሁ እንድታስብ ምን ማድረግ እንዳለባት ተዘጋጅታ እንድትጠብቅና ምን መወሰን እንዳለባት እንድታስብ ስለሚያደርጋት ብንለያይ ምን ታደርጊ ነበር ተብሎ ለፍቅረኛ አይጠየቅም። ሶስተኛ ሴቶች እንዲጠየቁ የማይፈልጉት ጥያቄ ደግሞ ምንድነው? ጓደኞችሽን መምሰል አለብሽ፣ እንደ ጓደኞችሽ ሆኚ፣ ወይ ደግሞ ስም ጠቅሰህ እንደንትና እኮ ብትሆኚ አሪፍ ነበር፣ በጣም ነው ደስ የምትለኝ ብትላት ያቺ ስሟን የጠቀስካት ሴት ለምን የሩቅ አገር ሴት አትሆንም? በጣም ነው የሚደብራት። በፍጹም እንደዚህ አይባልም። አይደለም ፍቅረኛዋ እንደዚህ ብለዋት ይቀርና እንዲሁ እንኳን ሴቶች በመካከላቸው ከፍተኛ ፉክክር ነው ያለው። እንትና ከኔ ተሻለች፣ እንትና በለጠችኝ፣ እንትና ምን አደረገች፣ ምን ለበሰች፣ እንዴት ነው የምትዘንጠው፣ መልኳስ ምን ይመስላል፣ እንዴት ነው ራሷንስ የምትንከባከበው፣ ጸጉሯስ ምን አይነት አሰራር ነው የምትሰራው እያሉ ራሳቸውን በፉክክር ዓለም ውስጥ እያኖሩ ተጨማሪ አንተ ደግሞ እንትናን ምሰይ ብለህ ከነገርካት በውስጧ አለመፈለግ ስሜት እንዲሰማትና በመካከላቸውም አለመግባባት እንዲፈጠር ነው የሚያደርገው። በመሆኑም አንደኛ ለዛች እንትናን ምሰይ ብለህ የጠራሃትን ሴት እንደፈለግካትና እንደወደድካት ከፍቅረኛህም የበለጠ ለሷ የፍቅር ስሜት እንዳለህ ነው የሚነግራት። ፍቅረኛህን ንቀህ የጠራሃትን ሴት እንዳስበለጥክ ነው የምታስበው። ትክክልም ናት። የወደድክላት ነገር ስላለ ነው እሷን ምሰይ ያልካት። ስለዚህ እንደዚህ አይነት የቃል አጠቃቀምና አነጋገር ትክክል ስላልሆነ ማስተካከል ይኖርብሃል። ማለት የፈለግከው ነገር ካለ ፍቅርና ትህትና በተሞላበት አነጋገር ፍቅር እንደዚህ ብታደርጊ ደስ ይለኝ ነበር፣ እንደዚህ አይነት አለባበስ የምትለብስ ሴት በጣም ነው የምወደው ብለህ ብትነግራት ጥሩ ነው። ስም መጥቀስ አያስፈልግም። ያልተመቸህ ባህሪ ካየህባትም እንደ ጓደኞችሽ ሁኚ ወይ ደግሞ እኩዮችሽን ምሰይ ብለህ ከምታነጻጽራት ትሁት በሆነ አነጋገር ፍቅር ይሄን ብታስተካኪ ደስ ይለኝ ነበር ብትላት ደስ ነው የሚላት። ከሷ ውጪ ማን አለህ እንዴ? በፍቅር አብራችሁ ካላችሁ በመካከላችሁ እውነተኛ ፍቅርና ቁም ነገር ካለ ከሷ ውጪ ማን አለህ? እሷንም ያላንተ ማንም የላትም እኮ። አንተ የጎደለህን እሷ ሞልታ፣ እሷ የጎደላትን አንተ ሞልተህ ተሳስባችሁና ተደጋግፋችሁ ነው ቀና ብላችሁ ቆማችሁ መሄድ የምትችሉት። ስለዚህ እሷን ከሌሎች ሴቶች ጋር እያነጻጸርክ የምታወራት ከሆነ ጥሩ ስሜት አይፈጥርላትም። ከሷ ጋር ያነጻጸርካት ሴት ኢቭን ራሷ የምታቃት ከፍ ያለ ደረጃ ላይ ያለችና ታዋቂና ዝነኛ የውጭ ዜጋ ብትሆንም እንደሷ ሁኚ ወይ ደግሞ እሷን ምሰይ ካልካት በውስጧ የሆነ ጥርጣሬ ነው የሚያድርባት። ከኔ የተሻለች ሴት እየፈለገ ነው ማለት ነው፣ እኔ ማቆያው እያደረገኝ ነው ማለት ነው ብላ እንድታስብ ነው የምታደርጋት። ሴቶች ከማንም ሴት ጋር እንድታወዳደራቸው አይፈልጉም፣ ወይ ደግሞ ከማንም ሴት ጋር እያወዳደርክ ዝቅ አድርገህ እንድታያቸው አይፈልጉም። በተለይ ደግሞ ከፍቅረኛቸው እንደዚህ አይነት ቃል ሲሰሙ ጥሩ ስሜት አይፈጥርላቸውም። በውስጣቸው እርስ በርሳቸው የመወዳደር ተፈጥሮ ነው ያላቸው። እንደዛ ነውም የሚፈልጉት። ስለዚህ ከዚህ በፊት ብልሃትም ከነበረ በጣም ተሳስተሃልና ስሜቷን አስተካክልላት። ከዚህ በኋላ ደግሞ ደግመህ እንደዚህ አይነት ቃል ከአንደበትህ መስማት የለባትም። አራተኛ ሴቶች እንዲባሉ ከማይፈልጓቸው ነገሮች አንዱ እንደዚህ አትልበሺ፣ እንደዚህ አይነት ያለባበስ ስታይል አያምርብሽም፣ ስለዚህ ይሄን ልብስ አትልበሺ ልልህ የፈለኩት ደስ የማይል አለባበስ ካየህባት አታርማት ማለት አይደለም። ልታርማት ልታስተካክላት ይገባል። አነጋገርህ ግን እንደዛ አይደለም መሆን ያለበት። አለባበስሽ እንደዚህ ቢሆን ደስ ይለኝ ነበር፣ ወይ ደግሞ ያንን ልብስ ብትለብሺ ደስ ይለኝ ነበር፣ ምክንያቱም ይህንን ልብስ ለብሰሽ ሰው ሲያይሽ ውስጥሽ ንጹህ ሆኖ ሳለ ባለባበስሽ እንዳይገምትሽ ብዬ ነው ብለህ በትሁት አነጋገር ብትነግራት ምንም አይመስላትም። ካልሆነ ግን ምን አይነት አለባበስ ነው የለበሽው? ቀይሪው፣ ምን ያደርግልሻል እንደዚህ አይነት የሸርሙጥ አለባበስ ብትላት
በጣም ነው የሚሰማት። በመሆኑም ካነጋገርህ ምንድነው የምትረዳው? ለሷ ክብር እንደሌለህ፣ ካንተ ጋር ስትሆን ነፃነት እንደሌላት፣ ባንተ ምርጫ እንጂ በራሷ ፍላጎት መኖር እንደማትችልና ያንተ ባሪያ አድርገህ እንደምታኖራት ነው የምትረዳው። ማንም ሰው የገዛውን ልብስ ወድጄዋለሁ፣ ያምርብኛል፣ ፍቅረኛዬም ደግሞ ይወደዋል ብሎ ነው የሚለብሰው። ስለዚህ የተሰማህን ነገር በትህትናና በአክብሮት ብትነግራት የተሻለ ነው። አምስተኛና የመጨረሻ ሴቶች እንዲባሉ የማይፈልጉት ነገር ደግሞ ምንድነው? እጅሽ ላይ የነበረ ብር ወይ ደግሞ ገንዘብ ከመጨረሽው ምን አደረግሽው ተብለው ሲጠየቁ በጣም ነው የሚደብራቸው። ነፃነታቸውን የተገፈፉ ነው የሚመስላቸው። ሴት ልጅ አእምሮ አላት፣ የራሷ መንገድም ነው የምትከተለው። ስለዚህ እጇ ላይ ያየኸውን ብር ወይ ደግሞ የሰጣሃትን ገንዘብ እጇ ላይ እንዳለቀ ስታውቅ ከመጨረሽው ምን አደረግሽው ብለህ መጠየቅ የለብህም። አሁንም ነፃነቷን እንዳጣች ነው የምትረዳው። ስለዚህ እንድታስተካክላትም ከፈለክ ፍቅር የነገ ህይወታችን የቀለለ ለማድረግ የገንዘብ አያያዛችንን ማስተካከል አለብን፣ ወጪያችንን መቀነስ አለብን ነው ልትላት የሚገባው። በመሆኑም በፍቅርና ትህትና በተሞላበት አነጋገር ከነገርካት የማትሰማበት ምክንያት የለም። እንግዲህ ለዛሬ የመረጥኩት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።